ሰላምና ጤና በያላችሁበት ይሁንላችሁ ቤተሰቦቼ፣ እንኳን ወደ ኢትዮ ጤና ቻናል በሰላም መጣችሁ። በዛሬ ትምህርታችን ላይ ስለ ኦትስ ወይም አጃ በሰፊው ምና ይሆናል። እንደተለመደው አስተማሪ ቪዲዮ ይዤላችሁ የመጣሁት፣ በጥሞና እስከ መጨረሻው ማዳመጥ ለህይወታችሁ የሚጠቅማችሁ ነገር ታገኙበታላችሁ። ከትህትና ጋር ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በዛሬ ትምህርታችን ላይ አጃ ኦትስ አዘውትራችሁ የሚጠቀሙ ሰዎች፣ በይበልጥ ደግሞ በኦት ሚል እና በተመሳሳይ መንገድ የሚጠቀሙ ሰዎች ማወቅ ያለባችሁ የተሟላ መረጃ ነግራቸዋል። በይበልጥ የታሸጉ ኦትሶችን ገዝተን በኦት ሚል እና በተመሳሳይ መንገድ የምንጠቀም ሰዎች የቱን አጃ ብንጠቀም መልካም ነው? አጃ ለጤናችን ጠቃሚ ነው ወይ? የሚያስከትለው ጉዳት አለ ወይ? በደማችን ውስጥ ካለው የስኳር መጠን አንጻር ያለው ተጽዕኖ ምን ይመስላል? እያንዳንዱን በተብራራና ሳይንስ ላይ መሰረት ባደረገ ሁኔታ የምነግራቸውናል። የታሸጉ ፕሮሰስ የሆኑ አጃዎችን ገዝተን የምንጠቀም ሰዎች የምንገዛው የአጃ አይነት ስቲል ከት ኦትስ ቢሆን መልካም ነው። ይህ የኦትስ አይነት ጥቂት ፕሮሰስ የሆነ በደማችን ውስጥ ያለውን የስኳር መጠን ከፍ የማድረግ አቅሙ በጣም የወረደና አነስተኛ ነው። ከዚህ ውጭ ያሉ በተለያዩ የፍሌቨሮችና ጣዕሞች የሚዘጋጁ ኢንስታንት የሆኑ የአጃ አይነቶች ተቃራኒ ለውጥን ሊያስከትሉብን ይችላሉ። እነዚህ በተለያዩ ፋይበርና ጣዕሞች የሚዘጋጁ አጃ አይነቶች ውስጣቸው ያዙት ዋነኛ ማጣፈጫ ሃይ ፍሩክቶዝ ኦሬንጅ ሲረፕ ተብሎ የሚጠራውን የማጣፈጫ ወይም አርቲፊሻል ስኳር ነው። ይህ አርቲፊሻል ስኳር በደማችን ውስጥ ያለውን የስኳር መጠን በፍጥነት ከፍ በማድረግ በተጨማሪ ለጉበታችን ጸርና አደገኛ የሆነ የስኳር አይነት ነው። አንድ ሰው አጃን ከቤቱ ራሱ አዘጋጅቶ አስፈጭቶ ሲጠቀም ወይም ደግሞ ከላይ የጠቀስኩትን አይነት ስቲል ከት ኦትስ ገዝቶ በሚጠቀምበት ጊዜ የሚጠቀመው የአጃ አይነት የሚከተሉትን ንጥረ ነገሮች በውስጡ ይዘዋል። ለምሳሌ ያክል አንድ ካፕ 81 ግራም አጃ ኦት ሚል ከመሆኑ በፊት የሚከተሉትን ፋቶች፣ ፕሮቲኖች እና ካርቦሃይድሬቶች ይዟል። በእርግጥ አጃ ውስጥ የያዘው ካርቦሃይድሬት አይነት ኮምፕሌክስ ብለን የምንጠራው ነው። አንድ ካፕ ውስጥ ያለ አጃ በውስጡ 54.8 ግራም ካርቦሃይድሬት ይዟል። ከዚሁ የካርቦ አይነት 11% ፋይበር ነው፣ 85% ስታርች ነው፣ 1% ስክሮስ ተብሎ የሚጠራው ተፈጥሯዊ ስኳር ነው። እንደ አጠቃላይ ስንመለከተው አጃን በቤት አዘጋጅቶ የሚጠቀም ሰው ወይም ደግሞ ስቲል ከት አጃን የሚጠቀም ሰው በደም ውስጥ ያለውን የስኳር መጠን ከፍ የማድረግ እድሉና ሁኔታው አነስተኛ ነው። እንደ አጠቃላይ ስንመለከተው ከ81 ግራም አጃ ውስጥ በደማችን ውስጥ ያለውን ስኳር ከፍ የማድረግ አቅም ያላቸው ስኳር መጠኖች 0.8 ግራም ነው። ሌላው አጃ በውስጡ በውሃ የሚሟሟው ቤታ ግሉካን ተብሎ የሚጠራውን የፋይበር አይነት ይዟል። ይህ የፋይበር አይነት የኮሌስትሮል መጠንን የማውረድ አቅሙ በበርካታ ጥናትና ምርምሮች ተቀባይነትን ያገኘ የፋይበር አይነት ነው። ከዛም በተጨማሪ ይህ የፋይበር አይነት አንድ ሰው የካርብ ይዘት ያላቸው ምግቦች ከተመገበ በኋላ በደም ውስጥ ሊከሰት የሚችል የስኳር መጠን ከፍ በማለት ሁኔታን የሚቆጣጠር አቅም እንዳለው ጥናቶች አረጋግጠዋል። ሌላው አጃ በውስጡ ፕሮቲኖችን ይዟል። አቬናሊን ተብሎ የሚጠራው ፕሮቲን አይነት ይዟል። አጃ በውስጡ እኛ ከምግብ ብቻ ከምናገኘው የአሚኖ አሲድ አይነቶች ከ9 ኢሰንሻል ተብሎ የሚጠሩ የአሚኖ አሲድ አይነቶች 8ቱን በተሟላ መጠን ይዟል። ላይሲን ተብሎ የሚጠራው የአሚኖ አሲድ አይነቶች በጥቂቱ ይዟል። ይህም አጃን ቆንጆ የፕሮቲን ምርት ያደርገዋል። ስለዚህም ውጪ አጃ በውስጡ የተለያዩ ንጥረ ነገሮች ይዟል። ፎስፈረስ፣ ኮፐር፣ ቫይታሚን ቢ1፣ አይረን፣ ማግኒዥየም እና ዚንክንም ይዟል። ሌላው አጃ አሪናንትራማይድ ተብሎ የሚጠራውን አጃ ውስጥ ብቻ የሚገኘውን የአንቲኦክሲዳንት አይነት በውስጡ ይዟል። ይህ የአንቲኦክሲዳንት አይነት ለልብ ጤንነት ጠቃሚና አስፈላጊ ከሆኑ የአንቲኦክሲዳንት አይነቶች መካከል ቀዳሚው ነው። እንደ አጠቃላይ አጃን ስንመለከተው አጃ ለሰውነታችን የሚስማማና ጠቃሚ የምንለው የምግብ አይነት ነው። ዋነኛው ሊሰመርበት የሚፈልገው ጉዳይ የምንጠቀምበት የአጃ አይነትና አጠቃቀማችን ነው። አጃን ስንጠቀም አርቲፊሻል የሆኑ የስኳር አይነቶችን ደባልቆ ከመጠቀም መቆጠብ ይኖርብናል። አንድ ሰው አጃን ቁርስ ላይ ቢመገብ በሚከተለው መንገድ ቢጠቀም መልካም ነው። አጃን በኦት ሚል መልክ ለመጠቀም የሚጠቀሙበት የወተት አይነት አልመንድ የወተት አይነት ቢሆን መልካም ነው። ከስኳር ጋር ባይሆንም ይመረጣል። ከዚህ በተጨማሪ አያይዛችሁ 1 ሾርባ ማንኪያ የተፈጨ የተልባ ዱቄት ብትጠቀሙ መልካም ነው። እንቁላልን አያይዛችሁ ብትጠቀሙ በደማችሁ ውስጥ ያለውን የስኳር መጠን ከፍ የማድረግ ሁኔታውን እጅግ በጣም የወረደና ያነሰ ነው። ይህ አይነት አጠቃቀም በቀን ውስጥ ጤናማ የሆነ የኃይል ምንጭ እንዲኖራችሁ በማድረግ ድንገተኛና ቅጽበታዊ የሆነ የደም ስኳር መለዋወጥን በማውረድ ጤናማ የሆነ ኃይል ብርታት እንዲኖራችሁ ያደርጋል። የመጨረሻው ሀሳብ አጃ በውስጡ አቬኒን ተብሎ የሚጠራውን የፕሮቲን አይነት በጣም በጥቂቱ መጠን ይዟል።
አሁንም ብዙ ሰዎች አጃን ሲጠቀሙ ይህ የፕሮቲን አይነት እነሱ ላይ ተጽዕኖ የማሳደር ሁኔታው አነስተኛ ነው። አንዳንድ ሰዎች ልክ ግሉተን ያላቸውን ምግቦች ሲመገቡ የሚሰማቸው አይነት ስሜት አጃን ሲጠቀሙ ሊመለከቱ ይችላሉ። ይህ አይነት ስሜት አጃ ውስጥ ከያዘው አቬኒን ተብሎ ከሚጠራው ፕሮቲን የተነሳ ነው። ይህም አይነት ስሜት የሆድ ድርቀት፣ ሆድ አካባቢ ህመም፣ ጋዝ ማለትና ተመሳሳይ ሁኔታዎችን የምትመለከቱ ሰዎች፣ አንዳንድም ክብደት የመጨመር ሁኔታ የምታይ ሰዎች ምናልባትም እናንተ አጃ ውስጥ ስላለው አቬኒን ተብሎ ስለሚጠራው ፕሮቲን ሴንሲቲቭ ከመሆኑ ጋር ተያይዞ የተከሰተ ነው። እንዲህ አይነት ስሜት የምታይ ከሆነ አጃን ባትጠቀሙ መልካም ነው። የዛሬ ትምህርታችን ይህን ይመስላል። በቀጣይ በሌላ አስተማሪ እስከምንገናኝ ሰላም ሁኑ።